ዛሬ እንግዲህ ሩታ ነብሯም እንግዲህ መታልናል በአብርሽ ቤት ማለት ነው። አብርሽ ነው ዛሬ ማስመሰሉን ቀጥሎበታል። ፍቅርና ሩታ አንድ ስለሆኑበት ወደ ሄርሜላ ለማዘንበል ፈልጎ ነበር። ሄርሜላ ደግሞ እኔ አህያ ብለህ እንደሰደብከኝ እንደፈለክ ሂጂ ስትለኝ የምመጣ ነይ ስትለኝ የምሄድ ምናምን አይደለሁም፣ ተው ብዬሃለሁ፣ ሁሉን ነገር ነግሬሃለሁ፣ ግን ልትረዳኝ አልፈለክም ብላ አምባገነን ፈጥራለች ማለት ነው። የውሸት ማለት ነው። ሩታ ሀብቴ ግን በቂውን የነገረችው ዛሬ ልብ ሌላ አፈ ሌላ ማንን እንደምትወድና ማን ከኔ ህይወት እንዳልወጣ 100% እርግጠኛ ሆኜ የምናገረው ከኔ ህይወት መቼም ወጥተህ አታውቅም። ሴቶችን እያግበሰበስክ ስትመጣ ስለማልቀበልህ እንጂ ከኔ ህይወት አንድ ቀን መውጣትም አትፈልግም፣ ወጥተህም አታውቅም። እስከ መጨረሻ አጋፈጥሃለሁኝ፣ የፈለከውን አምጣ። እኔ እናንተ ግን መቼም የምንለያይ ሰዎች አይደለንም። የፈለክበት ቦታ እሄዳለሁ ብለዋለች። እናንተ ሩታ ምን ያህል እርግጠኛ ብትሆን ነው በባሏ? ግን ምን ያህል እንደዚህ እየሆነ እንደዚህ እያደረጋት እኔ የዚህን ያህል ተስፋ የሰጣት ነገር ምንድን ነው? በእውነት ነው የምላችሁ። እሱ ንግግሩ ጭቃ። ዛሬ ደግሞ ፍቅርን አንቺ ታፈቅርኛለሽ አላት። ለአንቺ ለራስሽ ማድረግ ትፈልጊያለሽ ብሎ ቅይስ አደረገው። መቼም ለአንቺ መሆን አልፈልግም። ሩታና ፍቅርን እኮ ለማጣላት ነው የሚሄድበት ፓርት ማለት ነው። በጣም አደገኛ ማለት አብርሽ ዩቱብ ላይ በቃ እሱ ከባድ ሰው ነው። በእውነት ነው የምላችሁ። እንዴት የሚሰራውን ጠንቅቆ ነው የሚያውቀው። ለምን ድራማ እንዲቀጥል ስለሚፈልግ ሩታና ፍቅር ለማያያዝ ነበር የፈለገው። እነሱ ግን ነቄ ብለው አንተ አደገኛ ሰው ነው አለችው ፍቅር። ሩታም አንተ ማተድበት ደግሞ ቀየስ ካለችው መቼም ቢሆን እጋፈጣለሁ አለች። መቼም ወደኋላ አልልም አለ። እኛም ከሩታ ጎንነን አብርሽን እንደፈለገች የማድረግ መብት አላት ሩታዬ። እንደፈለገች በሄደበት መንገድ እየሄደች እሱን ስጥ ማስገባት አለባት። ትቢቱን ማፍረጥ አለባት። እንደዚህ የጠገበውን ማሰር እንዳለባት ይሰማኛል እኔም ማለት ነው። ለምን ብትሉ አብርሽ መውደቅ አያምርም። ሩታ ከህይወቱ ከወጣች መቼም ቢሆን የማንም መጫወቻ ነው የሚሆነው። ሄርሜላም ያንን ክፍት አፋፏን እየቀደደች ነበረ። ምንም ተግባር የሌለው አፋን ማለት ነው። ሁሌ ራስን እየሸወድክ ነው የምትኖረው። ገባ አይደለም? እኔም በሆን በዚህ ልክ ተስፋ ሳልቆርጥ እንደዚህ መሆነው በጣም ብዙ ያሳለፍኩበት ነገር ስላለ ነው። እኔ ከኔ በላይ ለአንተ ማንም መስዋዕት የከፈለ ሰው የለም። ገባ አይደለም? ማየትና መረዳት ስለማትችለው እኔ በህይወቴ ብዙ የተውኩልህ በጣም ብዙ የሆንኩልህ ብዙ ነገሮችን ትንቼ ለአንተ መስዋዕት የከፈልኩኝ ሴት ነኝ። በአንተ ምክንያት መጥተው አፋቸው የሚከፍቱ ሴቶች እንኳን ፊት ለፊት እንደ ወንድ ልጅ አንተ ወንድ ሆነ እኔ እንደ ወንድ ልጅ እየተጋፈጥኩኝ ቤቴን ላስከብር ያልኩኝ ሴት ነኝ። አንተ ግን ይሄ አይገባህምም፣ አትረዳምም። እዚህ በኋላ ሁለታችሁን ተንብትወደ ላስከብር ያልኩኝ ሴት ነኝ። አንተ ግን ይሄ አይገባህምም፣ አትረዳምም። ኋላ ሁለታችሁ እንዳትደውልኝ። አንተም ብትወድ ደግሞ ሰው ሲወድ ሰው ሲያከብር ሰው ሲያፈቅር ይግባክ እንጂ አሁን ፍቅር ስለከዳችና ነገሮች ስለተብላሹ እኔ ጋር የምትመጣበት ምንም ምክንያትም የለም። ያንተ ለመርዳት አሁን ሬዲ አይደለም። ሳከብርህ ሳፈቅርህ ምላሽክ እንደዚህ መሆን አልነበረበትም። ጨርሻለሁ። ጣላ አንዴና ለመጨረሻ ጊዜ ከእኔና ከአብርሃም ህይወት እንድትወጣ የእኛን ህይወት መቀጠል እንደምንፈልግ እንዴት ነው እሱ አይ ቲንክ ይሉንታም ይዞት ይሁን ውለታም ይዞት ይሁን አላቅም ከእሷ ጋር መሆኑን ባይፈልገውም ግን ደግሞ ነገሮችን እንዴት ነው መቁረጥ አቅቶታል። እና ይህንን ነገር ደግሞ በእርግጠኝነት እሷ ብታየው አብረው መቀጠል እንደማትፈልግ 100% እርግጠኞች ነን። እና ባችሁም እንጂ እሷንም የሚጠቅም ነገር ነው እያደረግን ያለ ነው። አልጎዳናትም፣ ጠቀምናት እንጂ አልተረዳችሁትም። እናንተ ብሮችን ወደዚህና ወደዛ አድርጋችሁ መረዳትም ማየትም አይነት ፍላጎቱ ወይም ደግሞ አቅሙ ካላችሁ ለማየት ሞክሩ፣ ዝም ብላችሁ ከመናገራችሁ በፊት ማለት ነው። እና እንደው መንፈሳዊነቱና ትላንትናም እየገባሽ ነበረ። በእንደዚህ አይነት ነገር የምታስቢ ከሆነ ትዳር ውስጥ መግባት ይሄ ከመንፈሳዊነት ጋር ምንም የሚያገናኘው ነገር የለም፣ ስራ ነው። ይህንን ነገር ትተሽ መምራት ያቃተሽ ትዳር ላልሻት ማለት ነው። ከዛ ባለፈ ፍቅርን ብትወጪልን ነው በቃ። አብርሃም ፍላጎቱ ሲጀመር እኮ አንቺ ነሽ ማመን አትፈልጊም እንጂ ያበላሽሽው አንተ ፈርተ ያወራነውን አንተ ያወራውን እንዳናሳያት ፈርተ ነው ታስበ ነው ወይስ ለአንተ ያለ ካስተሳሰብ እንዳይቀየርብክ ነው? ሰው ነኝ እኔ ጋር እየተከትክ አብርሃም ህይወት እጅ ከምትይ አንቺ ራስሽ አቋም ነው እነሱ ምናምን። ከዚህ በላይ አብርሃም ከፍቅር ጋር ሆኖ በአካል ካሳገኝ በላይ ምንም የሚፈጠር ነገር የለም። ገባሽ አይደለም? ውሳኔ ወሰንኩ ሰው ነኝ። እኔ ጋር እየተከተልሽ ከአብርሃም ህይወት ውጪ ከአብርሃም ህይወት እጅ ከምትይ አንቺ ራስሽ ምክንያት ነው ሂጂ ከዚህ ብለክ ያባረርከኝን ሰው በምን አይነት መስመር ነው ልታወራኝ የፈለከው? ከዛ ባለፈ ደግሞ ነገሮችን ቆም ብለህ አስብ። የሚወስንህን የሚያከብርልኝ
እኮ ያስብሷት ነገር አንተ የምታደርገው ነገር አንተ ባጣ ቆይሽ እያደረካት ነው። በነገር ላይ አልገባህም እንጂ ያደረገ ያለው ገባ አይደለ? አንተ ልብህና ቃላቶች አንድ አይነት አይደሉም። ተግባር አንድ አይነት አይደለም። ገባ ነገር አንተ መንቃትም ማየትም አልቻልክም። ሁሌ ራስን እያታለልክ ሁሌ ራስን እየሸወድክ ነው የምትኖረው። ገባ አይደለ? ሳልቆርጥ እንደዚህ መሆነው በጣም ብዙ ያሳለፍኩበት ነገር የከፈለልህ ሰው የለም። ገባ አይደለ? ማየትና መረዳት ስለማትችል አንተ ወንድ ሆነ እኔ እንደ ወንድ ልጅ እየተጋፈጥኩኝ ቤቴን ላስከብር ያልኩኝ ሴት ነኝ። አንተ ግን ይሄ አይገባ። አንተ ልብ ማንበብ ማወቅ ማየት ስለቻልኩ ነው። ገባ አይደለ? አንተ ቢያልከው ማንኛውም ሁለታችሁም እንዳትደውሉልኝ ከእናንተ ጋር መገናኘትም አልፈልግም። አብርሃምም ደግሞ ከአንተ ጋር ያለው ነገር እየደወልሽ ነው ህይወት ላይ ነው ያልኩሽ። ይቅርታ ሁለቱ ላይ ብመጣ አይመለከትሽም። እኔ ዲነኝ አንተ አንደበት ነው ማመን ያቃተው። ደግሞ ሰው ሲወድ ሰው ሲያከብር ሰው ሲያፈቅር ይግባክ እንጂ አሁን ፍቅር ስለከዳችና ነገሮች ስለተብላሹ እኔ ጋር የምትመጣበት ምንም ምክንያትም የለም። ያንተ ለመርዳት አሁን ድሳ ፈቅርክ ምላሽክ እንደዚህ መሆን አለበት እኮ ነው። አንዴ ላውራሽ ጨርሻለሁ። ልቀቀኝ አባባ ሄርሜላ ጭንቅላቱ በሶ ያቃተ እንዴት እንደሆነ ታውቃለህ። ከኔ በላይ የሚያከብር ከኔ በላይ አንተ እንደሆነ ታውቃለህ። ግን ደግሞ ያንተን የሴቶች ጋጋታ እኔ መቀበል ስለማልችልና ዶንኩ ነው ያንን ነገር አክሰፕት ማድረግ ያቃ እንድትኖር ነው ያደረኩት እንጂ አንተን የጎዳሁበት አንዳች አይነት መንገድ የለም። አንተ እኔ ላይ ካደረስከው አንተ እኔን ከበደልከው በደል እኔ ያጠፋሁት ምንም ይምንት ነው ምንም አይመጣጠንም ከነ ሲጀመር ገባ አይደለ? አሁንም ቢሆን በዚህ ልክ ህይወቴን ለማስተካከል እየፈለኩኝ ያለሁት አንተ ለኔ ያለን ነገር ስለማውቅ እኔም ለአንተ ያለኝ ነገር ስለምንተዋወቅ ነው። ገባ እንኳን እኔ ከኔ ህይወት ራቅ ይሄንን ነገር አድርግ እንኳን እያልኩ ያላደረ ያንተ ልቦና ያውቀዋል። እንደዚህ ታስወጥተሽ ነገ ከነገ ወዲያ ሩታን አስወጥተሽ እኔን እንደምትፈልጊኝ ጠንቅቄ ያውቃል። አንቺ መቼም ቢሆን ልሆናልበት ወደ አንቺ መቀየር ፈለገ ደግሞ አሁን ፈልገውን ማየት የምፈልገውን ልቦናውን የሚያስበውን አእምሮውን ሁሉ በደንብ ማወቅ ችዬበታለሁ። ከዚህም በኋላ እያደረኩኝ ነው የምቀጥለው። በላሽቶ ማንም የኔ ህይወት ላይ እየፈነጨ እንዲቀጥል የምፈቅድበት አቅም የለኝም። ፈለገው ሰው የፈለገው ሊል ይችላል። እባብም እንደ የእባብ አለቃ እነሱ ዘንዶች አሉ አይደል? እንደዚህ እያጓሩብን እየመጡ ብዙ ነገር ተቋቁመን እንግዲህ ድራማው ቁጥር 2 ዛሬ መተናል ማለት ነው። ይሄንን ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ ኮሜንት እየጻፋችሁ አበረታቱን። ሩታና ፍቅር እንግዲህ ዛሬ ባንድ መተዋል። ሄርሜላም እንግዲህ የምፈልገውን ተናግራ ከወጣለኝ። አብርሃም እንግዲህ ማስመሰሉን ቀጥሎበታል። ፍቅርና ሩታ ደግሞ ድራማውን ሲይዙበት ወደ ሄርሜላ ለማዘንበል ፈልጓል። ነገር ግን ሊጠቀምባት እንደሆነ ሩታ በደንብ ነግራታለኝ። በደንብ አርጋ ማለት ነው። መጠቀሚያ ነሽ አንቺ። ልቡንም ማንነቱንም እቅዱንም ፍላጎቱንም ተረድቻለሁ። አፉ ላይ ግን አልፈልግም የሚለው ነገር እኔን ሊያቅበኝ አይችልም። ወደፊት እሄዳለሁ ገና መጨረሻ ድረስ ጥግ ድረስ እፋለምሻለሁኝ። ከህይወቱ ተወጪ እንደው ውጪ እማወጪ ከሆነ በራስሽ ታዝኛለሽ። እኔና አብርሽ አንድ ላይ እንሆናለን ብላለኝ። እናንተ ድራማው እንግዲህ እንደምታዩት እያማረበት ነው። በጣም የሚያስጠላ በጣም የሚደብር የአብርሽ ማንነት ያው ታውቁታላችሁ። ድራማ መስራት ይችላል። ሶስቱንም ሴት ማስወጣት አልፈለገም። ዛሬ ደግሞ ሄርሜላን ቀላቀላት። ትናንትና ከሁሉም ውጭ አድርጓት ነበረ። ዛሬ ደግሞ ሄርሜላን ነይ 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 ሟራሽ ነገር አለኝ ሊያስመስል ማለት ነው። ሄርሜላ ዛሬ ትንሽ ሴትነቷ ተሰምቷታል። እንዳትደውልብኝ ከእናንተ እዛው ተጨማለቅ፣ የሚወድህን የሚያከብርህን ምረጥ ብላለች ሄርሜላ። ትዳር በምርጫ እንግዲህ እንደምታዩት ሩታዬ በቂውን ነግራው ከኔ በላይ የሚወድህ የሚያፈቅርህ መስዋዕት የከፈለልህ ከልጅህ እናት ውጭ ማንም የለም። በህይወቴ ላይ ስትጫወትብኝ የነበረውን ሁላ ትቼ ዛሬ ላይ አንተ ህይወቴ የመጣሁት የሚጠቅመን የሚጎዳህን እንድታቅ ብዬ ነው። እኔ ከህይወት መቼም አልወጣሁም። መቼም ወጥቼም አላቅም። አውጥተኸኝም አታቅም። እያስመሰልክ ሚዲያ ላይ ግን ህይወቴ ወታለች የምትለው ውሸትህን ነው። በፍቅር ምክንያት ብዙ ነገር ተረድቻለሁ፣ ብዙ ነገር አውቄያለሁ። አታስመስል፣ አውጣውና ህይወትህን ኑር አለችው። አብርሽ እንግዲህ ድራማውን መቼ አመት እንዴ ብቻ ዘንድሮ 2018 2019 2020 ማባሪፍ ድራማው ማለቅ ያለበት ቦታ ያልቃል። ነገር ግን አብርሽ ማቋረጥ አልፈለገም። ሄርሜላን እንግዲህ ከነሱ ጋር ትቀላቀሊ፣ አንቺን የሚያሳብዱሻል፣ እነሱ በጣም አደገኛ ሴቶች ናቸው አለ። መጀመሪያ አደገኛ ማለት አንተ ነህ። ሚዲያውን እየመራኸው ያለው አንተ ነህ በማስመሰል። በጣም አደገኛ ማለት አብርሽ ድራማ እንዴት እንደሆነ ስራ እንዴት እንደሆነ እኔ በስንት አመቱ ነው የተማረው። ግን ፋሚሊ በእውነት አምናችሁ ይሄ ድራማ ስራ አብርሽ ላይ እኮ በቃ ኧረ ሱብሃንአላህ። እና ዛሬ እንግዲህ ልክ ለልክ ተነጋግረው ከህይወቴ ውጪ ሁለተኛ ትምጭብኝ ብላታለች። ሄርሜላም እንግዲህ አልመጣም ባልሽን ግን በስነ ስርዓት ያዢ ብላለች።
አንተ ደግሞ የሚጠቅምህን የሚመጥንህን በደንብ አድርገህ አሰብበት። እኔ ሁለተኛ እንዳትደውልልኝ ብላ ሄርሜላ ከጨዋታ ወጥታለች ማለት ነው። መውጣት አይባልም፣ ነገር ግን እያስመሰለችን ቢሆን ወጥቻለሁ ብላለች። ፍቅር ደግሞ እኔ ከአንቺ ፍቅር ከኔ አለብሽ አላት። አንቺ ሩታን እያስመሰልሽ እንጂ ከኔ የቀረሽ ነገር አለ፣ ብዙ ነገር የቀረሽ ነገር አለና አንቺ ጋራም እንገናኛለን ብሏል። እንግዲህ ፋሚሊ በምንድን እንፍረደው? እስቲ ቆይ እኛ አሁን እኔ በጣም ግራ የሚያስገቡኝ ብታጀራ የተቦረች የምላችሁ ሩታ እዚህ ስሜቱን አውቃለሁኝ ከለኔ ስሜት አለው ትላለች። ሄርሜላ በአህያ ብለኸኛል፣ አዋርድኸኛል፣ ሁለተኛ አልፈልግም አለች። ፍቅር አንተ እንደመሰለህ ሰበው፣ ነገር ግን አይምሮህን ተጠቀምበት አለችው። አሁን ነገ ደግሞ በምን አይነት ቪዲዮ ይመጡ ይሆን? እኔ በእውነት በጣም ነው እኮ የሚገርመው። እንደ አብርሽ ስራ ሚስቱና ፍቅርን ድራማው ሲልበላሽበት፣ ሰዎች ጫጫታ ሲበዛበት ሄርሜላን መጠቀሚያ ለማድረግ ፈልጓል። ግን ሄርሜላ ግን ትንሽ ባናን ያለኝ መሰለኝ። እንግዲህ አላቅም። እሷን ኮብራ አይቆርጥምና አብርሽ አትቆርጥም፣ ትመጣለች። ነገር ግን በጣም ጀግና ሆና ዛሬ አልፈልግም ወርግድ ብላው እንዳትደውልብኝ ብላ ትታው ሄዳለች። እና ያለን ነገ ቪዲዮ ደግሞ አብረን አይተን እንፈርዳለን። ዛሬ ያወራነው ነገ እንደማይደግም ታውቃላችሁ። ሩታ ግን መቼም ቢሆን እፋለምሻለሁ፣ መቼም ከህይወትሽ አልወጣም፣ ከህይወቴ እንዳትመጪ፣ እኔ ከአብርሽ ህይወት መቼም ወጥቼ አላውቅም፣ አለሁኝ፣ አሁንም አለሁኝ፣ እፋለምሻለሁ እስከ መጨረሻ ብላታለች። ሄርሜላን ማለት ነው። ይሄን ቪዲዮ ታዳምጫዋለሽ። እኔና አብርሽ ባልና ሚስት ነን፣ እንፋለማለን ብላታለች። እስኪ እኔ ህይወት አበላሽተሽ መቼም ቢሆን ደስተኛ አትሆንም ያለቻት። እንዲህ አብርሽ ነገር አሁን ምን ይባላል እንግዲህ? ወደ ሊሄድ ነው አሁን እንግዲህ ሩታ አሁን ላይ በቃ አመጠኛ ሆና የመጨረሻ ነው አቃበታለች። በቃ እውነቷን የባሏን ማንነት ጠንቅቃ ያወቀች ናት። ሴቶችን ስለምታበዛ የሴቶችን አሰብት ነው ምንድነው እንትን ስላደረኩልህ እንጂ ከኔ ፍላጎት አለ፣ ከልጅ መኖር ትፈልጋለህ አለችው። ነገር ግን ድራማ እንድሰራ ፈቃደኛ ስላልሆንኩ ብቻ ይሄ ሁሉ ነገር የምታደርገው አለችው። አያቸው አይደለ? በጣም አደገኛ ናት እኮ የሩታ ንግግሯ። እኔ በጣም ነው የሚመቸኝ። እና ስለዚህ አሁንም ነገም አንተ እኔ ነህ አለች። በቃ እኔ አንቺን በቃ ሁለተኛ መድረሽ ምናምን ሄርሜላን እንደዛው ኩር እያለ ያባረራትን ሴትዮ እንደ አህያ ማለት ነው። እናንተ እንደ አብርሽ ግን እፍረት የለውም። በእውነት ነው የምላቸው። እንደ አህያ ያዋረዳትን ሴትዮ ዛሬ ወደ በቃች እነሱ ጋር ትቀላቀሊ ይከርቡሻል ምናምን። ገና ሄርሜላ በደንብ ነው የምትበቀለው፣ በደንብ ነው የምትበቀለው። እንደተጫወተባት እንደዛ የሰው መሳቂያ ስላደረጋት በደንብ ነው የምትበቀለው ሄርሜላ። ጠብቆ ወደፊት በቀል ምን እንደሆነ ሄርሜላ የምታሳየው ደግሞ ሆነ። ለምን ሩታና ፍቅር ያደረገችው ለሩታ እንዲመለስ የሩታን ሀቅ ለማውጣት ምን ፈልጎ ነው እንደዚህ ይሄን ድራማ የሚሰራው ብላ እውነትን እንድታቀርጋት ፍቅር ሂዳ አብርሽ ህይወት ውስጥ ሩታ 100% እርግጠኛ ነኝ እኔን ነው የምትወደው አለች። ከኔ ህይወት መውጣት አትፈልግም። ስለዚህ እስከ መጨረሻ አጋፈጥሃለሁ ብለዋለኝ። አብርሽ እንግዲህ ምን አስባል አብረን እናያለን። ላይክ ሰብስክራይብ ያደርጋችሁ ውዶቼ ማሮቼ፣ እኛንም ገደፍ አድርጉን። 3 ሴት ሆነው አንድ ወንድ እንግዲህ ሩታም ፍቅርም እንግዲህ ድራማውን አብረው ይጀምሩታል ማለት ነው። እስከ መጨረሻ የታቸው የቪዲዮ እስከ መጨረሻ ሁሉንም ነገር ቪዲዮ አይቻለሁኝ። ያው ሄርሜላ እንደቆረጠ ሴት ሆምጠጥ ብላ ሄዳለች። ወንድን የሚፈልገው ሆምጠጥ ያለ ሴት ነው ተብላ ነበርና ሆምጠጥ ብላ እኔ በቃ እንዳትደውልብኝ ምንድነው ምረዳ ዘወርባል ብላው ነው ሄደችው። አብርሽም እንግዲህ ሩታን አዳመጣት። መቼም ቢሆን ለፍቅርን ላንቺ አልሆንም እኔ ምናምን አንቺ አጀንዳው ፍቅርና ሩታን ለማጣላት በደንብ ነበር የሄደው። ነገር ግን እነሱ ደግሞ ነቄ ናቸው። ኑሮ አስተምሯቸዋል፣ ትዳር አስተምሯቸዋል፣ ላይፍ አስተምሯቸዋል። ሩታና ፍቅር መቼም አይጣሉም። እሱ ግን ለማጣላት ለማጋጨት በጣም ብዙ መንገድ ሄዷል። በእውነት ነው የምላችሁ። እስቲ ይሄን ቪዲዮ እስቲ እኔንም ላይክ ሰብስክራይብ ሼር እያደረጋችሁ አስመሳይ ዩቲዩበሮችን ብቻ ሳይሆን እኛንም ገደፍ አድርጉን። ሩታ አቦ ነብር ናት
እናንተ አቦነብር ናት። እውነት ነው የምላችሁ። ንግግሯን ከየት የተማራችሁ? ግን የምትናገራቸው ንግግሮች እኮ መርዝ ናቸው። እውነት ነው የምላችሁ። ትገባለታለች። በቃ አንተ ልብህ ሌላ ነው፣ አፍህ ሌላ ነው። እውነታውን 100% እርግጠኛ ሆኜ የምነግርህ ከኔ ጋር ነህ። ወጥተህ አታውቅም። አንተ የምታመጣቸውን ሴቶች ስተቀብዬ ስላላራመርኩ እንጂ ከኔ ፍቅር አንድ ቀን ወጥተህ አታውቅም አለችው። እኔም ያንተ ማንነት አውቃለሁ፣ አንተም የኔን ማንነት ታውቃለህ። ስለዚህ እኔ እናንተ መተያየትን ምን ላይ እንዳልሆን ጠንቅቄ ነው የማውቀው። ትቢት ግን አንተ እኔን እንደማትወድ የምታደርገው እያስመሰልክ ነው። ሪካርድም አለ አሉ ቀርሞ እናንተ ሀቅ በቃ ብዙ ነገሮች አሉ። በጣም ብዙ ፍቅር ማለት ነው። አብርሽን ጉድን ያወጣችበት ሩት ሄርሜላ ግን መረዳት የምትፈልገው ነገር ኔጌቲቭን ጥሩ አድርጋ ነው የምታየው። ይሄ ማንነቷ ነው። በእውነት ነው የምላችሁ። እንደ ሩታዬ ሀብቴ በእውነት ነው የምላችሁ ለሄርሜላ በደንብ ጠቅማታለች ብዬ አስባለሁ። ለምን ጊዜዋንም ማንነቷንም ሳትአባክን ገሸሽ ብላ እንድትሄድ ጠቅማታለች። ነገር ግን ያቺ የምትወጣ ሴት አይደለችም። በእውነት ነው የምላችሁ። አብርሽ አሁንም ህይወቷን ልጅነቷን ለመብላት ዝግጁ ነው። ወደፊት ጠብቆ ወደዳችሁም ጠላችሁም። ሩታዬ ግን ባሏ መጨረሻ ጊዜ የእሷ እንደሚሆን 100% እርግጠኛ ሆናለች። አሁን የፈለገ ዲራማ ቢሰራ ከሄርሜላ ጋራ ሩታ አይገርማትም። እጋፈጥሻለሁ ብላታለች። መቼም ያንቺ መሆን አይችልም፣ ውጭልን ከህይወታችን ያለቻት ሄርሜላ። ሳምንት ከሚዲያ ብትጠፋ ሩታና አብርሽ ይታረቃሉ። ግን ያቺ አይጠና ሆዱ ናት። አሁን ዛሬ ይሄን ቃላት ተናገረኝ ብላ ነገ ይቅርታ ብላ ትመጣለች። በእውነት ነው የምላችሁ። ላይክ፣ ሰብስክራይብ፣ ሼር ይሄን ቪዲዮ እስከ መጨረሻ አይታችሁ ዛሬውን ቪዲዮ አይታችሁ እንግዲህ እንደኔ የገረማችሁ ላይክ፣ ሰብስክራይብ አድርጉ። ፍቅርንም እንግዲህ ድራማውን አንቺ ትፈልጊኛለሽ መቼም አንቺ